ሰላም ውድ አድናቆት ቤተሰቦች እንዴት ናችሁ? አድናቆት ክፍሌ ይባላሉ። ዛሬም በአዲስ ቪዲዮ መጥቻለሁ። በዛሬ ቪዲዮ ማይክሮሶፍት ኤክሴል ላይ መሰረታዊ ከሚባሉት ነገሮች መካከል አንደኛው ዳታ ኢንትሪ እንደዚሁም ዳታ ቫሊዴሽን ነው። እሱን እንመለከታለን። ይህንን በአግባቡ መጠቀም ካልቻለን ማይክሮሶፍት ኤክሴል መጠቀም በጣም ነው የሚያስቸግረን ማለት ነው። ወደ ውስጥ አሁን ለምሳሌ ፎርሙላዎች፣ የተለያዩ ነገሮችን ከመስራታችን በፊት ዳታ ኢንትሪን በደንብ ማወቅ ይኖርብናል። ዳታ ቫሊዴሽንንም በደንብ ማወቅ ይኖርብናል። በዝርዝር አሳያችኋለሁ። መሀል ላይ ደግሞ አዳዲስ ቲፖችንም እንመለከታለን ማለት ነው። ከመጀመራችን በፊት ግን ለቻናሉ አዲስ ናችሁ ሰብስክራይብ፣ እንደዚሁም ይህን ቪዲዮ ላይክ በማድረግ ብትጀምሩ ቻናሉን ትደግፋላችሁ። አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። ስለዚህ ኤክሴል ላይ አሁን በተግባር ከመመልከታችን በፊት በደንብ እንድንይዘው የተወሰኑ ነገሮችን ፓወርፖይንት ላይ ለማየት እንሞክራለን። ከዛ ደግሞ በተግባር እያሳየኋችሁ እሄዳለሁ ማለት ነው። ስለዚህ አሁን ዳታችንን በትክክል ማስገባታችን ምን ጥቅም ይሰጠናል የሚለውን ዋና ዋና ነገሮች እናያቸው። የመጀመሪያው ሰዓታችሁ ከምታስቡት በላይ ነው የሚቆጠብላችሁ። እንዴት እንደሚቆጠብ እንመለከታለን። እንደዚሁም ደግሞ የመሳሳት እድላችሁ በጣም በብዙ እጥፍ የቀነሰ ነው የሚሆነው ማለት ነው። እንደዚሁም ደግሞ ተጨባጭነት ያላቸው አናሊሲሶችንም ለመስራት ዳታችሁ የሚገባበት መንገድ በጣም ወሳኝነት አለው። እንደዚሁም ዳታችሁ ኮንሲስታንት ይሆንላችኋል ማለት ነው። እነዚህን ሁሉ ያደርግልናል። ስለዚህ በዚህ ቪዲዮ ሁለት ወሳኝ ነገሮችን ከበር እናደርጋለን ማለት ነው። በዋናነት አንደኛ ኤፊሽንት ዳታ ኢንትሪ ሜቶዶችን እንመለከታለን ማለት ነው። ስለዚህ እንዴት እንደምናስገባ አሳያችኋለሁ። ካስገባን በኋላ ደግሞ ዳታ ቫሊዴሽንንም እንዴት መጠቀም እንደምንችል ወይም ከማስገባታችን በፊት ሊሆን ይችላል እንዴት እንደምንጠቀመው እንመለከታለን። ስለዚህ ሁለት ፓርት ይኖረዋል። የመጀመሪያው ኤፊሽንት ዳታ ኢንትሪ ሜትድ ነው። ብዙ አይነት ማስገቢያ መንገዶች አሉት። ስለዚህ ይሄኛውን ፓርት ከጨረስን በኋላ ዳታዎችን በፍጥነት እንደዚሁም ደግሞ በትክክል ማስገባት እንችላለን ማለት ነው። ቲዮሪው ላይ የተወሰነ ፈጠን ያልኩባችሁ በተግባር በደንብ እንድንመለከተው ነው። ስለዚህ አሁን ቤዚክ ኢንትሪ ከሚባለው እንጀምር። ይሄ መሰረታዊ የሚባለው ማለት ነው። ከዛ ደግሞ ናቪጌት ማድረግን እንመለከታለን። የመጀመሪያውና ቀላሉ ሁላችንም የምናውቀው የምንፈልገው ቦታ ጋር እንጽፋለን። ኢንተር ስንል ወደ ቀጣዩ ይሄድልናል ወይም ወደ ታች ይወርዳል ማለት ነው። ጽፈን ደግሞ ታብን ብንነካ ወደ ጎን ይሄድልናል። ኤዲት ለማድረግ ደግሞ የጻፍነው ውስጥ ሁለት ክሊክ ማድረግ እንችላለን፣ ወይም ከኪቦርድ ላይ ኤፍቱን ብንነካ ኤዲት ያደርግልናል። ከዚህ በተጨማሪም ደግሞ ፎርሙላ ባሩ ላይ መጻፍ እንችላለን። ስለዚህ እነዚህን ሶስቱን አይተናቸው እንምጣና ወደ ቀጣዩ እንሄዳለን። ማይክሮሶፍት ኤክሴላችን እንክፈት። እዚህ ጋር ነው የተቀመጠው። እንደምታዩት ምንም ያልተሰራበት ከፍቻለሁ። የተወሰነ እንዲታየን እዚህ ጋር ልምጣና ከፍ ማድረግ ይቻላል። ከዛ እዚህ ጋር ከሆነ ለምሳሌ መጻፍ የፈለኩት ኔም ብዬ እዚህ ጋር ጻፍኩኝ። ወደ ጎን መሄድ ከፈለግኩኝ ከኪቦርድ ላይ ታብን ብነካ ወደ ጎን ነው የሚሄደው እንደምታዩት። ከዛ እዚህ ጋር ኤጅ ሊሆን ይችላል። ኢንተርብል ደግሞ ወደ ታች ነው የሚወርደው ማለት ነው። ስለዚህ ታብ ወደ ጎን ይወስደናል፣ ኢንተር ደግሞ ወደ ታች እየወሰደን ይሄዳል ማለት ነው። ኤዲት ማድረግ ከፈለግኩኝ ደግሞ ለምሳሌ ኤጅን ኤዲት ላደርገው ከፈለግኩኝ አንደኛ እንደዚህ ሁለት ክሊክ ባደርግበት እንደምታዩት ኤዲት ለመደረግ ዝግጁ ነው። ከዚህ በተጨማሪ ደግሞ ምን ማድረግ ይቻላል? ኤፍቱን መንካት ይቻላል። ከኪቦርዳችሁ ላይ ኤፍቱን ብትነኩም እንደምታዩት ኤዲት ለመደረግ አሁንም ዝግጁ ይሆናል። ሶስተኛ አማራጭ ደግሞ እዚህ ላይ ክሊክ ስታደርጉ ከላይ እንደምታዩት አክቲቭ ይሆናል። እዚህ ላይ መታችሁ የምትፈልጉትን ነገር መጨመር ትችላላችሁ። እነዚያውን ቀላልና መሰረታዊ የሚባሉት ናቸው። ሌላው ደግሞ ሙቭ ማድረግ ወይም መንቀሳቀስ ከፈለጋችሁ አንደኛ በማውዛችሁ እየሄዳችሁ ክሊክ ማድረግ ይቻላል፣ ወይም ኮንትሮል አሮዎችን በመንካት ወደ መጨረሻው ወደ መጀመሪያው መሄድ ትችላላችሁ። ሆም እና ኮንትሮል ሆምን መጠቀም ይቻላል ማለት ነው። እነዚህን የምንመዘግበው ዳታ ረዘም ሲል አሳያችኋለሁ እንዴት መጠቀም እንደምንችል። ሬንጆችን ሰሌክት ለማድረግ ደግሞ አንደኛ ክሊክ አድርጋችሁ መጎተት ይቻላል። ሺፍት እና አሮን መጠቀም ይቻላል። ኮንትሮል ኤን መጠቀም ይቻላል። ስለዚህ በእነዚህ መንገዶች ሰሌክት ማድረግ ትችላላችሁ ማለት ነው። አሁን እዚህ ጋር ያሉት የተለመዱት ናቸው። ለመፍጠን ደግሞ የሚያግዙን አሉ። እንደምታዩት እዚህ ጋር ስፒዲ ኢንትሪ ቲፕ ይላል። ወይም በፍጥነት ለማስገባት ከፈለጋችሁ አንደኛ ኮፒ ማድረግ ይቻላል፣ ወይም ደግሞ ሲሪሶችን መከተል ይቻላል። 1 2 3 ካላችሁ ለምሳሌ ሌላውን እንዲቀጥልላችሁ መንዴት ውስጥ ብላችሁ እናንተ ጀምራችሁ ሌላውን እንዲቀጥል ማድረግ ይቻላል። የራሳችሁንም ሊስት ማዘጋጀት ትችላላችሁ ማለት ነው። ከስተም ሊስት ማዘጋጀት ይቻላል። ለምሳሌ ኤክሴላችን እንክፈተው። አሁን ቅድም ያልኳችሁ ለመምረጥ አንደኛ እንደዚህ መጎተት ይቻላል፣ ወይም እዚህ ጋር መታችሁ አጠቃላይ መምረጥ ከፈለጋችሁ ይሄን ልትነኩ ትችላላችሁ። ከኪቦርድ ላይ ኮንትሮል ኤን መንካት ይቻላል። ይሄ ሰሌክት ለማድረግ ነው። አሁን ደግሞ ወዳልናቸው እንምጣና ለምሳሌ እዚህ ጋር መንዴይ ቱስዴይ ያለ ወደዚህ ወይም ወርታችን እንዲቀጥል ፈልጌያለሁ። ስለዚህ መንዴይ ብዬ ብጽፍ እዚህ ጋር ኤምኦኤን ብያለሁ።
ከዛ ይሄንን እንደዚህ ይዤ ብጎትተው እንደምታዩት ሌላውን ይሞላልኛል። ስለዚህ በመጻፍ ጊዜ አናባክንም ማለት ነው። በተመሳሳይ 1 2 ማለት ከፈለጋችሁም 1 2 እያላችሁ ሰጣችሁት ይሄ እንደዚህ ብጎትቱት የቀሩትን እሱ ራሱ ይሞላላችኋል። ወደ ጎንም ተመሳሳይ ነው። ለምሳሌ ጃንዋሪ ፌብሩዋሪ እያለ ወደ ጎን እንዲቀጥል ፈልጌያለሁ። እዚህ ጋር መጥቻው እንደዚህ ብጎትተው ወዲያው ይሞላልኛል ማለት ነው። ስለዚህ ጊዜን ይቆጥብልኛል ይሄኛው። የራሳችንን ደግሞ ማዘጋጀት ከፈለግን ለምሳሌ ሰኞ ማክሰኞ እያለ እንዲቀጥል ፈልጌያለሁ። ነገር ግን የለም ኤክሴል ላይ ይሄን አያውቀውም እኛ ካልሰጠነው በስተቀር ማለት ነው። ስለዚህ እዚህ ጋር ፋይል የሚል አለ፣ ኦፕሽን አድቫንስድ እዚህ ጋር የምትመለከቱት። ከዛ ወርታችሁ ወረድ ትላላችሁ ከስተም ሊስት የሚል እስክታገኙ ድረስ ይሄውና ኤዲት ከስተም ሊስት። ከዛ ወደዚህ ያመጣችኋል። እነዚህ አሁን ኤክሴል የሚያውቃቸው ናቸው። የራሳችን እዚህ ጋኛ በኮማ እየለየን ክሬት እናደርጋለን ማለት ነው። ለምሳሌ ላሳያችሁ። እዚህ ጋር ሰብስክራይብ አልኩኝ፣ ኮማ፣ ላይክ፣ ኮማ፣ ኮመንት፣ ኮማ፣ ሼር የምቀጥለው ካለ ቀጥላለሁ። አሁን ግን በቃኝ አድ ላለው እዚህ ጋር ማለት ነው። እዚህ ጋር እንደምታዩት ገብቷል። ከዛ ኦኬ ላለው ይህንንም ኦኬ ብዬ እወጣለሁ። ከዛ እዚህ ጋር ለምሳሌ ልጀምር፣ ሰብስክራይብ ብዬ ልጀምር። ሌሎቹን ከዛ እንዲሞላልኝ እዚህ ጋር መጥቼ ብጎትት ተመልከቱት። ሰብስክራይብ፣ ላይክ፣ ኮመንት እያለ የሚገባው ነገር ይገባል። ስፔሊንግ እዚህ ጋር ተሳስተናል፣ ማስተካከል እንችላለን መልሰን። በአማርኛ ደግሞ ላሳያችሁ። ለምሳሌ ፋይል፣ ኦፕሽን፣ አድቫንስድ ወርታችን እንመጣለን። አሁንም ኤዲት ከስተም ሊስት። እናንተ እዚህ ጋር የሰራተኛ ስም ወይ ብዙ ነገር ልጽፉ ትችላላችሁ። አማርኛ ላይ ላድርገውና ሰኞ፣ ከዛ ኮማ ኮማ እያልኩኝ ማክሰኞ፣ ሮብ እያልኩኝ መቀጠል እችላለሁ። ነገር ግን ተጽፎ የተቀመጠ ካለ ማምጣት ይቻላል። ለምሳሌ እንደምታዩት ከዚህ ጋር ኮፒ ያደረኳቸው እናንተ ከተለያየ ቦታ ማምጣት ትችላላችሁ። ከዛ እዚህ ጋር ልመለሳው። ከዛ እዚህ ጋር ጽፋችሁ ያስቀመጣችሁት ካለም ኢምፖርት ማድረግ ይቻላል ማለት ነው። ኮፒ ማድረግም ይቻላል። ለምሳሌ ኮፒ ላድርገው በኮማ የተለየ እዚህ ጋር እንደምትመለከቱት አለ። ከዛ ወደዚህ እንዲገባ አድለዋለሁ። እዚህ ጋር ገባ። ከእሁድ ጀምሮ ማለት ነው። ከሰኞ መጀመር ይቻላል። ጨረስን። ኦኬ እንበለው። ኦኬ ልበለው በድጋሚ። ከዛ እዚህ ጋር ሰኞ ብዬ ልጻፈው፣ ሰኞ። ከዛ በኋላ ማክሰኞ፣ ሮብ እያለ መቀጠል አለበት። እንደዚህ ባረገው ተመልከቱት። እንደዚህ ያደረጋችሁ የራሳችሁን ከስተም ሊስቶችን ማዘጋጀት ይቻላል ማለት ነው። ስለዚህ እነዚህ የሚያፈጥኑ ናቸው ዳታዎች ስናስገባ። ሌላው ደግሞ ፍላሽ ፊል ነው። ይህም በጣም ወሳኝ ነው ማለት ነው። እናንተ የምትፈልጉትን ነገር ፓተርኑን ተከትሎ ያስገባላችኋል። እንዴት እንደምትጠቀሙበት አሳያችኋለሁ። አማራጭ ደግሞ ቴክስቱ ኮለመን አለ። ስለዚህ ዳታ ስትጠቀሙ እነዚህ ሁለቱ በጣም መሰረታዊ የሚባሉ ናቸው ማለት ነው። ለምሳሌ እነዚህን ላጥፋቸውና አዲስ ላስገባ ከሌላ ቦታ። እዚህ ጋር ፔስት ላድርግ። ስሞች አምጥቻለሁ እንደምትመለከቱት። ምክንያቱም ኮፒ ፔስት ማድረግም አንዱ ዳታ ማስገቢያ መንገድ ስለሆነ ማለት ነው። ከዛ ተመልከቱት። አሁን እዚህ ጋር ከነ አባት ነው ስም የተጻፈው። እኔ ግን የፈለግኩት የልጅ እዚህ ጋር የአባት እዚህ ጋር ነው። ስለዚህ ምን ማድረግ እችላለሁ? በቀላሉ ከላይ እዚህ ጋር ልንጽፍለት እንችላለን። እኛም ፈርስት፣ ይህን አማርኛ የነበረውን ልቀይረውና ፈርስት ኔም፣ እዚህ ጋር መተን ላስት ኔም ከሆነ ላስት ኔም ልንለው እንችላለን። ይህን ትንሽ ሰፋ ላድርገው። አሁን እዚህ ጋር ልምጣና ለምሳሌ የመጀመሪያውን ልጻፍ፣ ኦሊቪያ ይላል እንደምትመለከቱት። ሌላውን እንዲሰራውን እንደ አዲስ መጻፍ አይጠበቅብኝም። ምን አደርጋለሁ? እዚህ ጋር ዳታ የሚል አለ። በመቀጠል እዚህ ጋር እመጣለሁ። ይሄኛው ፍላሽ ፊል ይባላል። ይሄን ብነካው ሌሎቹ በሰከንዶች ውስጥ ይገባሉ። ሾርት ከትም አለው። ለምሳሌ እዚህ ጋር መተን ኮንትሮል ኢን ብንነካ እንዳለ ይገባል። እዚህ ጋር ደግሞ የአባት ስም ወይም የአያትም ሊሆን ይችላል ስሚዝ። ከዛ ኮንትሮል ኢ ብንነካ ባንዴ ጨረስን ማለት ነው። ከዛ ይህን ካልፈለግም ማጥፋት እንችላለን። ሌላው ደግሞ እዚሁ ጋር ሳናጠፋው ፕላስ እንበልና ላሳያችሁ። ምሳሌ እንዲሆነን እዚህ ጋር ያመጣሁት አለ። ለምሳሌ በኮማ የተለያዩ ነገር ግን አንድ ሴል ውስጥ የተጻፉ ሊያጋጥማችሁ ይችላል ማለት ነው። እዚህ ጋር ወደ ኤክሴል ልመለስና ኮንትሮል ቪ ፔስት አደረግኩት። አሁን ይህን ሰፋ ባደረገው ተመልከቱት። እንዳለ የተጻፈው የት ነው? ኤ ውስጥ ነው። ቢ ሲ ጋር አልተጻፈም። ፉል ኔማቸውም ኢሜይልም እዚህ ጋር ፎን አድራሻቸውም አንድ ቦታ ነው የተጠቀጠቀው ማለት ነው። ስለዚህ አሁን ይህን እያንዳንዱን እዚህ ጋር መለየት በጣም ነው ጊዜ የሚወስድባችሁ ዳታ ስታስገቡ። ስለዚህ ምን ማድረግ ትችላላችሁ? ትመርጡታላችሁ። ይህን መጀመሪያ ለመምረጥ ቅድም እንዳልኳችሁ አንድ እንደዚህ ማድረግ ይቻላል፣ ወይም ኮንትሮል ሺፍት ነክታችሁ ወርታች ብታደርጉም ይመረጥላችኋል።
በመቀጠል ዳታ ጋር ነው የምትሄዱት። ከዛ እዚህ ጋር ቴክስቱ ኮለመን ይላል። ይሄን ትነካላችሁ። ወደዚህ ሲያመጣችሁ እዚህ ጋር እንደምታዩት እንደዚህ ነው የተጻፈው እያለ ነው። ኔክስት እንለዋለን። ከዛ እዚህ ጋር ያለው ነገር በምንድን ነው የተለየው ይላል። ለምሳሌ ፉል ኔም ብሎ ኮማ ነው፣ ኢሜይል ብሎ ኮማ ነው። እዚህ ጋርም ስማቸውን ከዛ ኮማ፣ ከዛ ደግሞ ኢሜይላቸውን ኮማ። የተለየው በምንድን ነው? በኮማ። ስለዚህ ኮማ እናደርግለታለን። ወዲያው እንደምታዩት በታትኖ ጻፈው። ከዛ ኔክስት። መልሱን የት ላስቀምጠው እያለ ነው። እንደምታዩት አሁን በዲፎልት ዝም ብለን እዚህ ጋር ፊኒሽ ካልነው ከዚህ ነው የሚጀምረው። ከዚህ እንዲጀምር ከፈለኩኝ እዚህ ጋር መጥቼ ክሊክ አደርጋለሁ። አሁን ግን ከዚሁ ጀምር ላሳያችሁ፣ ሁለቱንም ማየት ስለምንችል ፊኒሽ ልበለው። ተመልከቱት። አሁን ቦታ እንዲበቃው በደንብ ይሄን እንምረጠውና መሃል ላይ ሁለት ክሊክ ብናደርግ ፉል ኔም እዚህ አለ፣ ኢሜይላቸው እዚህ አለ፣ ፎን ነምበር እዚህ አለ፣ አድራሻ እዚህ አለ። ልመልሰውና ደግሞ አንዴ ላሳያችሁ። ዳታ ቴክስቱ ኮለመን ኔክስት በኮማ ነው ኔክስት። መልሱ እንዲቀመጥ የፈለኩት ለምሳሌ ሲጋ ሊሆን ይችላል ወይም ቢጋ ሊሆን ይችላል። ኦሪጂናሉ ይሄ እንዳይነካ ከፈለኩ ማለት ነው። ስለዚህ ማረፊያ ወይም የት ነው የሚቀመጠው ይለናል። ዴስቲኔሽን እዚህ ጋር ልምጣ። እንደምታዩት ቢ ላይ ነው የሚቀመጠው ማለት ነው። ከዛ በኋላ ፊኒሽ ምንል ከየት ጀመረ? ከዚህ ጀመረ ማለት ነው። ይሄ ኦሪጂናሉ አለ። እዚህ ጋር ደግሞ ተከፋፍሎ ተቀመጠልን። አሁንም ቦታ እንዲበቃላችሁ በደንብ ፊት እንዲሆን በደንብ እንደዚህ ማድረግ ይቻላል። ይሄውን በምንድን ነው የተለየው? በኮማ ስለተለየ ነው። ለምሳሌ ደግሞ በተለያየ መንገድም ሊለዩ ይችላሉ። እዚህ ጋር ለምሳሌ በዚህኛውን የተለዩት እንደምታዩት። ስለዚህን ደግሞ ኮፒ ላድርገውና ላሳያችሁ። እዚህ ጋር ልናየው እንችላለን። ይዋቸው ሁሉም እዚህ ውስጥ ነው የገቡት። አሁን ይህንንም ለመለየት እንመርጣለን። መጀመሪያ ይሄን አጠቃላይ፣ ከዛ በኋላ ዳታ ቴክስቱ ኮለመን ኔክስት። አሁን የተለየው በምንድን ነው? አዘር ነው የምትሉት። እንዲህ አይነት ነገር ካጋጠማችሁ አዘር ምልክቷ ደግሞ ምንድነች? ቋሚዋ ማለት ነው። ስለዚህ ትጽፋላችሁ ወይም ኮፒ አድርጋችሁ ማምጣት ትችላላችሁ። እቺ ምልክት ማለት ነው። አስገባኋት። በዚህ መልክ ለየልኝ። ከጨረስኩኝ ፊኒሽ እላለሁ። ተመልከቱት። ከዛ በኋላ አንድ ቦታ መተን ሁለት ክሊክ ስናደርግ ትክክል ብሎ እንደዚህ ገባልን ማለት ነው። ስለዚህ ቴክስቱ ኮለመን በጣም ብዙ ነገር ነው የሚለይላችሁ። ዋናው ከእናንተ የሚጠበቀው ምንድን ነው? አንዴ ልመልሰውና በምን ተለየ የሚለውን ነው መለየት የሚጠበቅባችሁ። በሰሚኮለን ነው፣ በኮማ ነው፣ በስፔስ ነው የሚለውን ከለያችሁለት እየበተነ ያስቀምጥላችኋል። ስለዚህ ዳታዎቻችንን ቶሎ ለማስገባት ወይም ከተለያየ ቦታ መጥተን አንድ ፍላሽ ፊል መጠቀም ይቻላል። ሁለት ቴክስቱ ኮለመንንም መጠቀም ትችላላችሁ። ሶስተኛው ደግሞ አውቶ ኮምፕሌት ነው። ይሄ ደግሞ ምንድን ነው? እናንተ ገና ስትጀምሩ ይገባዋል። ከዛ በኋላ ኢንተር ብቻ ነው የምትሉት። ላሳያችሁ ለምሳሌ እሱኑ ለምሳሌ እዚህ ጋር እንመልከተው። ትንሽ ሰፋ ላድርገውና አሁን ይሁት እዚህ ጋር እንደ ቀድሞ መጻፍ ጀምራለሁ። እኔ እዚህ ጋር መጣና መጻፍ ገና ስጀምር ተመልከቱት። ብለር ነገር ሆኖ ነገር ግን ጽፏቸዋል ማለት ነው። ከኔ የሚጠበቀው አሁን ኢንተር ማለት ብቻ ነው። ባንዴ ሁሉም ገባ። ቀጥዬ ደግሞ እዚህ ጋር ስሚዝ ልበል። ከዛ ጆንሰን ብዬ ልጀምርለት። ገና ስጀምረው እንደምታዩት ሊሞላልኝ ዝግጁ ነው። ኢንተር ላለው በሰከንዶች ውስጥ እንደዚህ እየለያየን ጻፍን ማለት ነው። ስለዚህ እያንዳንዷን ነገር ታይፕ በማድረግ መድከም አይጠበቅባችሁ። ሌላው ኮፒ ፔስት ማድረግ ይቻላል። ኮንትሮል ሲ ሾርት ከቱ ነው። ኮንትሮል ቪ ደግሞ ፔስት ለማድረግ የምንጠቀምበት ነው። እዚህ ጋር ደግሞ ሌላው የሚያፈጥናችሁ ስፔሻልንም ማወቅ አለባችሁ። ፔስት ስፔሻል የሚባለውን ነገር ማለት ነው። አለበለዚያ ምን ያደርግባችኋል? አንደኛ ከነ ፎርሙላው ያመጣባችኋል። አንዳንዴ ደግሞ ከለሮቹን ሁሉ ያመጣባችኋል። ስለዚህ ቫሊዩ፣ ፎርማት፣ ትራንስፖዝ የሚባሉ አማራጮች አሉ። እንየው። ለምሳሌ ከዚህ በፊት ከሰራሁት ውስጥ አንዱን ዝም ብዬ ልክፈተውና ይሄን ለምሳሌ ኮፒ ላደርገው ነው። ተመልከቱት። እስከዚህ ከፈለኩኝ እስከዚህ ራይት ክሊክ ከዛ ኮፒ ወይም ኮንትሮል ሲ ማለት ይቻላል። አዲስ ቦታ ጋር ልሄድ ለምሳሌ ከዛ እዚህ ጋር መጥቼ ኮንትሮል ቪ ብለው እንደምታዩት ፔስት ሆኗል። ሰፋ እናድርገው የተወሰነ። ፔስት ሲሆን ግን ምን ሆኖ ነው የመጣው? ከለሩን ይዟል። እንደምታዩት የተሰመረ ነገር ፎርማቲንጉን እንዳለ ይዞ ነው የመጣው ማለት ነው። ነገር ግን ኦሪጂናል ቴክስቱን ብቻ ከፈለኩኝ ኮንትሮል ኤ ልምረጠው፣ ኮንትሮል ሲ ኮፒ፣ እዚህ ጋር ልምጣና ከዛ ኮንትሮል አልት ቪን ብነካ ቀጥታ ወደ ፔስት ስፔሻል ያመጣኛል። ከዛ እዚህ ጋር ከመጣው በኋላ ቫልዩ ከፈለኩ ቫልዩ ተመልከቱት፣ ቫልዩ ላይ አድርጌዋለሁ።
ኦኬ ብሎ አሁን የሚመጣው ቫልዩ ነው። ምንም ኤዲት የተደረገ ነገር የለውም ማለት ነው። ስለዚህ ኮንትሮል ሲ፣ ሌላ አማራጭ ከፈለጋችሁ ደግሞ ኮንትሮል ሺፍት ቪን መንካት ይቻላል። ቪን ስትነኩም ፔስት ስፔሻል ይሆናል ማለት ነው። ምንም አይነት ፎርማቲንግ ላው ላይ የለበትም። ተመልከቱ፣ እነዚህ ቁጥሮች ሆኖ ነው እንጂ የመጡት ወይም ቫልዩ ሆኖ ነው እንጂ የመጡት ካልኩሌሽን አይደሉም። ኦሪጂናሉ ጋር ግን ምንድን ነበሩ? ይዋቸው ካልኩሌሽን የተሰራባቸው ነገሮች ናቸው ማለት ነው። ስለዚህ ፔስት እና ፔስት ስፔሻልን በደንብ መለየት ይኖርብናል። ለምሳሌ አሁንም ኮንትሮል ኤ ኮንትሮል ሲ፣ አሁን ደግሞ እዚህ ጋር ልምጣና አንድ ፔስት የሚል አለ እዚህ ጋር ትመጡና ከፈለጋችሁ እነዚህን መጠቀም ይቻላል። ይሄ ቫልዩ ብቻ ነው። እዚህ ጋር ከነ ፎርማቲንጉ ያመጣላችኋል። መገልበጥ ከፈለጋችሁ ደግሞ ወይም ትራንስፖዝ እዚህ ጋር አለ። ይሄን ብትነኩት አሁን ይሄንን ሰፋ እናድርገው፣ አጠቃላይ እንምረጠውና እንደዚህ አሁን ኮለመን የነበረው ሮ ይሆናል፣ ሮ የነበረው ደግሞ ኮለመን ይሆናል ማለት ነው። ስለዚህ ማኑዋሊ መገልበጥ አይጠበቅባችሁም። የምትገለብጡትም ካለ በዚህ መንገድ መገልበጥ ይቻላል። ምናልባት አንዳንድ ሾርት ከቶች እንትን ካልኩባችሁ፣ ፈጠን ካልኩባችሁ እንመልከታቸው። ኮንትሮል ሲ ኮፒ፣ ኮንትሮል ቪ ፔስት እያደረግን ነበረ። ፔስት ስፔሻል እንዲመጣልን ደግሞ ኮንትሮል አልት ቪ ነካን። በቀጥታ ደግሞ ቫሊዩን ብቻ ፔስት ማድረግ ከፈለግን ኮንትሮል ሺፍት ቪ አልን ማለት ነው። ስለዚህ ቫሊዩ ብቻ ፎርማት ካልፈለጋችሁ ፎርማቱን መተው ትችላላችሁ። ትራንስፖዝ ማድረግም ይቻላል ማለት ነው። ሌላው ደግሞ ተመሳሳይ ዳታ ወይም አንድ ዳታ በጣም ብዙ ቦታ እንዲጻፍ ከፈለጋችሁ ኮንትሮል ኢንተርን መጠቀም ትችላላችሁ፣ እንደ ትሪክ ማለት ነው። ለምሳሌ ላሳያችሁ። አሁንም አንድ ኤክሴል እንክፈትና ሁሉንም ሰብሰብ የሚያደርግ ነገር መጨረሻ ላይ እንሰራበታለን። አሁን እዚህ ጋር አድናቆት ብዬ መጻፍ ፈልጌያለሁ። ነገር ግን እስከዚህ ድረስ ያለውን አድናቆት ብዬ መጻፍ ፈልጌያለሁ። ከጻፍኩኝ በኋላ ከመጎተት ምን ማድረግ እችላለሁ? እስከዚህ አሁን አድናቆት እንዲል ፈልጌያለሁ፣ ወይም እንዳለ ይሄን አድናቆት ብሎ እንዲሞላው ከፈለኩኝ እንደዚህ አድናቆት ብዬ ጻፍኩኝ። ከዛ ከኪቦርድ ላይ ኮንትሮል ኢንተር ብነካ ሁሉም አድናቆት ሆነ ማለት ነው። ስለዚህ እንደዚህ አይነት የሚደጋገም ነገር ከፈለጋችሁ በዚህ መንገድ ማድረግ ይቻላል። ለምሳሌ ደግሞ እስከዚህ ያለው መቶ ብሎ እንዲጽፍበት ፈልጌያለሁ። ስለዚህ መቶ ላለው ከመረጥኩት በኋላ ኮንትሮል ኢንተር ሁሉም መቶ ሆነ ማለት ነው። ስለዚህ አንድ አይነት ዳታ መሙላት ከፈለጋችሁ ኮንትሮል ኢንተርን መጠቀም ይቻላል። ሌላው ወሳኝ ነገር ደግሞ ዳታ ቫሊዴሽን ነው። ዳታ ቫሊዴሽን አሁን በየመስሪያ ቤት ወይም በብዙ ቦታ ላይ የምንጠቀምበት ነው። እድሜ ለመከላከል ሊሆን ይችላል። ከዚህ በላይ ከዚህ በታች እያልን ቁጥሮች አሉ። ደሞዝ ሲመዘገብ፣ ጾታ ሲመዘገብ የመሳሰሉትን እናያለን። ስለዚህ ሆል ነምበር ብቻ እንዲገባ ማድረግ ትችላላችሁ። ሆል ነምበር ለምሳሌ እድሜ ከሆነ እድሜያቸው ከ18 እስከ 65 የሆኑትን ብቻ ብንለው ከዛ ውጭ አይቀበልም ማለት ነው። ዴሲማል ለምሳሌ ፕራይሱ ከ0.01 እስከ 99.99 ካልነው ከነዚህ ውጪ አይቀበልም ማለት ነው። ሌላው ሊስት የሚደረግ ነገር ማስገባት ትችላላችሁ። ለምሳሌ ጄንደር፣ ጾታቸውን፣ ዲፓርትመንት፣ የት ዲፓርትመንት ነው ያሉት የሚለውን ድሮፕ ዳውን ሊስት ማስገባት ይቻላል። ሌላው ዴት ለምሳሌ ሃየር ዴት ስታስገቡ አፍተር 01/01/2020 ይላል ለምሳሌ እዚህ ጋር። ስለዚህ ከዛ በኋላ ያሉትን ብቻ ነው የሚቀበለው ማለት ነው። ታይም አለላችሁ፣ ታይም ማስገባት ይቻላል። ቴክስት ሌንግዝ ለምሳሌ ኮድ ስታስገቡ ከ5 ዲጂት በላይ ወይም ደግሞ ከ5 ካራክተር በላይ እንዳትቀበል ማለት ይቻላል። ከስተም የራሳችሁን ማዘጋጀት ትችላላችሁ ማለት ነው። ስለዚህ እሱን እናያለን። አንድ ላይ ግን ጠቅለል አድርገን ለማየት እንዲመቸን ፓወርፖይንቱን እዚሁ ጋር ለመቋጨት የቀሩትን እናያቸውና እንሄዳለን ወደ ኤክሴሉ። ኢንፑት ሜሴጅ ደግሞ አለ። ኢንፑት ሜሴጅ ደግሞ ምንድነው? ሰዎች ዳታ ሊያስገቡ ሲሉ አስቀድሞ ይነግራቸዋል ማለት ነው። እዚህ ጋር እንደምትመለከቱት እዚህ ኤክሴል ላይ ወይም እዚህ ሴል ውስጥ መጻፍ የሚቻለው ይሄንን ነው ብሎ አስቀድሞ ይነግራቸዋል። እሱ እንዴት እንደምናደርግ አሳያችኋለሁ። ታይትል እና ሜሴጅ አብራችሁ ታስገቡላችኋላችሁ ማለት ነው። ይህንንም አልፈው ግን መጻፍ ከሞከሩ ወይም ማስገባት ከሞከሩ እዚህ ጋር እንደምትመለከቱት ኢረር አለርት እንዲበራ ማድረግ ትችላላችሁ ማለት ነው። ስለዚህ ይሞክራሉ። ከዛ ግን ልክ እንዳልሆነ ይነግራቸዋል ወይም አያስገባም፣ ያስቆማቸዋል። ስለዚህ ስቶፕ ማድረግ ይቻላል ወይም ደግሞ ፕሪቬንት ማድረግ፣ ገና ሳያስገቡ እንዳይገባ ማድረግ፣ ማስጠንቀቂያ እንዲሰጣቸው፣ ኢንፎርሜሽን እንዲሰጣቸውም ማድረግ ይቻላል ማለት ነው። ስለዚህ እነሱ እንዴት ሴታፕ ማድረግ ወይም ማስተካከል እንደምንችል አሳያችኋለሁ። ሌሎችም አሉላችሁ እዛው ዳታ ቫሊዴሽን ላይ የምናገኛቸው። ሰርክል ኢንቫሊድ ዳታ የሚባልም አለ። ይህንንም በደንብ አሳያችኋለሁ። እሱን ከማየታችን በፊት ግን ዳታችን መጀመሪያ እናስገባና እነዚህን ነገሮች እንመለስባቸዋለን። ስለዚህ አሁን ዳታ ቫሊዴሽንን ስንጠቀም ቤስት ፕራክቲስ የሚባለው ምንድን ነው? በተቻለ መጠን አንደኛ
ዳታው ከመመዝገቡ በፊት መጀመሪያውኑ ብናዘጋጀው በጣም የተሻለ ነው። ለምሳሌ እድሜያቸው ከ18 ዓመት በላይ ነው ብለን ካሰብን መጀመሪያውኑ ገና ሳይመዘገብ ዳታው እናስገባለን። ሰው ለመጻፍ ሲሞክር ከዛ ያስቆመዋል ማለት ነው። ስለዚህ ዳታ ከመግባቱ በፊት ቢሆን ጥሩ ነው። ክሊር የሆኑ ኢንፑት ሜሴጆች እንደዚሁም ደግሞ ይህን አልፈውም ከጻፉ ኢረር አለርቶች እንዲበሩ ማድረግ ይኖርብናል ማለት ነው። ሌላው ደግሞ ድሮፕ ዳውን ሊስቶችን ማዘጋጀትን በጣም ወሳኝ ነው። 10 ከመጻፍ ወይም ደጋግሞ ከመጻፍ ይገላግለናል። አሳያችኋለሁ እያንዳንዱን አሁን እያልኩ ያለሁትን። ሌላው ስቶር ማድረግ ትችላላችሁ። አንድ ኤክሴል ላይ ለምሳሌ ሊስት የሚደረግ ነገር ዲፓርትመንት ካለ ዲፓርትመንቶቹን ጽፋችሁ ማስቀመጥ፣ ሌላም ሊስት ካሉ የሆነ ቦታ ጽፋችሁ ታስቀምጡና ስትፈልጉ ከዛ ማምጣት ትችላላችሁ ማለት ነው። ይህንንም እናየዋለን። ስለዚህ ፕራክቲካል ኤግዛምፕል አብረን እንስራ። ይህን እየሰራን ከላይ ያልኳቸውን ነገሮች በአጠቃላይ ለመሸፈን እንሞክራለን ማለት ነው። ስለዚህ የተቀጣሪዎች ሪከርድ ነው አሁን የምናዘጋጀው አብረን፣ ወይም የሰራተኞች ሪከርድ እናዘጋጃለን። ስለዚህ አንደኛ እዚህ ጋር እንደምትመለከቱት ሩሎች አሉን። ኢምፕሎይ አይዲ መሆን ያለበት ቴክስት ሌንግዙ 5 ነው እያለኝ ነው። ዲፓርትመንት ሊስት ኤችአር፣ ሴልስ፣ አይቲ እያለ ይቀጥላል። ሃየር ዴት ዴት አፍተር ብሎ እዚህ ጋር ይሄ ቁጥር አለ። ሳለሪ ሆል ነምበር መሆን አለበት እየተባልን ነው፣ በዚህ ሬንጅ መካከል። ሊስት ደግሞ እዚህ ጋር እንደምትመለከቱት ሜል እና ፊሜል ሊስት አድርጉ ተብለናል። ስለዚህ ይሄን እናድርገውና እንምጣ። ስለዚህ ፎቶ ላንሳውና እንዲቀለን። በዚሁ አጋጣሚ ፎቶ ማንሳት እንደዚህም ከፈለጋችሁ ከኪቦርድ ላይ ዊንዶው ሺፍት ኤስን ስናቁ ካሜራ ወይም ፎቶ ማንሻ ይመጣላችኋል፣ ስክሪንሹት። ከዛ እንደዚህ ጎተት ስታረጉ ፎቶ አነሳን ማለት ነው። ከዛ ወደ ኤክሴል ሊድ አዲስ ኤክሴል ላይ ነው ከዜሮ አብረን የምንሰራው። እዚህ ጋር ይቀመጥ። ለምሳሌ ኮንትሮል ቪ ብነካ ፎቶ ያነሳነው ነገር እንደምታዩት እዚህ ጋር መጣ። ሳይዙም በጣም ቅንስ ስላድርገው ቦታ እንዳይዝብኝ ለማየት እንዲመቸን ነው። 10 ጊዜ ወደ ፓወርፖይንቱ ከምንሄድ እዚህ ያየን እንድንሰራው ስለፈለኩ ነው ይሄን ፎቶ ያነሳሁት። ስለዚህ መጀመሪያ ኢምፕሎይ አይዲ ተብለናል። እዚህ ጋር ልምጣና ኢምፕሎይ አይዲ ጽፋለሁ ማለት ነው። እዚህ ጋር ሰፋ ለማድረግ ሁለቴ ክሊክ ማድረግ ይቻላል። ኢምፕሎይ አይዲ እዚህ ጋር ነው የሚመዘገበው። አይዲያቸው ግን ምን መሆን አለበት ተብለናል? ቴክስት ሌንግዙ 5 ከዛ በላይ መሆን የለበትም ተብለናል። ስለዚህ ይህን አጠቃላይ ወደታች መምረጥ ይቻላል፣ ወይም የተወሰነ እንደዚህ መምረጥ ትችላላችሁ። ለምሳሌ እስከዚህ መረጥኩት እኔ፣ ወይም ኮንትሮል ሺፍት ብላችሁ ወደታች መምረጥ ይቻላል። አሁን እስከዚህ ላድርገውና ከዛ እዚህ ጋር ዳታ የሚል አለ። በመቀጠል እዚህ ጋር እንመጣና ዳታ ቱልስ ይላል፣ ይሄን ትነካላችሁ። ከዛ ዳታ ቫሊዴሽን ይላል ማለት ነው። ዳታ ቫሊዴሽንን መንካት ነው። አሁን ኤኒ ቫሊዩ መመዝገብ ይቻላል እዚህ ላይ እየተባልን ነው። ነገር ግን ቴክስት ሌንግዝኛ 5 ነው የተባልነው። ስለዚህ እዚህ ጋር ልምጣ። ተመልከቱት ብዙ ነው ያለው። ቴክስት ሌንግዝ የሚለውን ነው አሁን የምመርጠው ማለት ነው። ቴክስት ሌንግዙ ቢትዊን ይላል እንደምትመለከቱት። እኔው የታዘዝነው እኩል ይሆናል 5 ነው። ማነስ መብለጥ የለበትም። ኤግዛክት ወይም ደግሞ እኩል ይሆናል 5 ነው። ስለዚህ ይሄ ነገር አሁን አያስፈልግም፣ ቢትዊን የሚለው አያስፈልግም ማለት ነው። ስለዚህ ይሄንን ቀይረውና ኢኳል ቱ የሚለው ላይ እናደርገዋለን። ይሄውና ኢኳል ቱ ስንት ነው? 5። ከዛ ኦኬ እንላለን እዚህ ጋር መተን። ከዛ አሁን እዚህ ጋር ኮድ እናስገባ። ለምሳሌ የሰራተኛው ኮድ ጂኤፍ 4 እንደዚህ ነው። ኢንተርብል ይቀበላል። ነገር ግን ጂኤፍ እንደዚህ ረዘም ላድርገው ኢንተር አይቀበልም ማለት ነው እንደምትመለከቱት። ምክንያቱም እዚህ ጋር መመዝገብ የሚችለው ኮዳቸው 5 መሆን አለበት ሌንግዙ ተብሏል ማለት ነው። ስለዚህ አንድ አዘጋጀን። ይሄን አጠፋሁት። እስከታች ድረስ ባለው ጋር አሁን መጻፍ አይቻልም። የሚቻለው 5 ዲጂት ብቻ ነው፣ ማነስም አይችልም። ለምሳሌ እንደዚህ 2 ዲጂት ባደረገውና ኢንተር ግን አይቻልም ማለት ነው። እንደምታዩት ግን ከላይ ይሄ ማይክሮሶፍት ኤክሴል ይላል። ከዛ ደግሞ እዚህ ጋር አይቻልም ነው እንጂ የሚለው ወይም ደግሞ ገና መመዝገብም ሲፈልጉ ቆም ሲሉ ምንም መረጃ እየሰጣቸው አይደለም። መረጃ ቢሰጥ ደግሞ ጥሩ ነው እያልን ነበር ቀደም። ስለዚህ እንምረጠውና እስከታች አሁንም ያለው ዳታ ቱልስ ዳታ ቫሊዴሽን ይሄን ላጥፋው። የመጀመሪያው እንደምታዩት አሁን ኤዲት ልናረገው ነው። ቴክስት ሌንግዝ 5 ብለናል። ኢንፑት ሜሴጅ ቅድም ስላችሁ የነበረው ይሄ ነው። ለምሳሌ ታይትሉ ምንድነው? እዚህ ጋር አይዲ ነው። ስለዚህ አይዲ ሜሴጅ ውስጥ ምንድነው? ካራክተሩ ወይም እንደዚህ ካር ብዬ ባጭሩ መጻፍ እችላለሁ። እኩል ይሆናል 5 መሆን አለበት ማለት ነው። ስለዚህ ኦኬ ልበለው። አሁን ይሁት የሆነ ሰው መጣ፣ ቆም ሲል እዚህ ጋር አይዲ ነው የሚጻፈው፣ ካራክተሩ ግን 5 መሆን አለበት እያለ ይነግረዋል ማለት ነው። ስለዚህ ሳይቸጋገር መሙላት ይችላል። ነገር ግን ይህን ሁሉ ደግሞ አልፎ 5 እንደሆነም ነግረ ነው ተጨማሪ ቢጽፍና ኢንተር ቢል አያጽፈውም ማለት ነው። ስለዚህ ይህን ሁሉ አልፎ ሲጽፍ ደግሞ እዚህ ጋር ማስጠንቀቂያ እንጻፍለት።
ምን ላድርገው? አሁንም ይሄን እንዳለ እንምረጠውና እስከታች አካባቢ ዳታ ቱልስ፣ ዳታ ቫሊዴሽን፣ ኢረር አለርት የሚል አለ። ተመልከቱ። ስቶፕ እንዲለው ማድረግ ይቻላል። የምትፈልጉትን ዋርኒንግ ኢንፎርሜሽን እንዲሰጠው ቅድም ስንላቸው የነበሩ ነገሮች ናቸው እንዳለ እነዚህ። ታይትሉን እዚህ ጋር እንምጣና በድጋሚ ልንጽፍለት እንችላለን ማለት ነው። ለምሳሌ እዚህ ጋርም ካር መስት ኢዝ ኢኳል ቱ ልበለው። ለምሳሌ ኢኩል ይሆናል 5። እዚህ ጋር ደግሞ ሜሴጅ እናስቀምጥለት። በረጅሙ ልጻፈው። ለምሳሌ ስቶፕ ልበለው። እናንተ ትክክለኛ ሜሴጅ ማስቀመጥ ይቻላል። ኦኬ ልበል። አሁን አንድ ሰው ሲመጣ እዚህ ጋር መረጃ ተሰጠው። ይሄንንም አልፌ ደግሞ እንደዚህ ጽፋለሁ ሲል ካራክተር መስት ኢዝ ኢኳል ቱ 5 አለው። ስቶፕ ብሎ ደግሞ እዚህ ጋር ጻፈለት ማለት ነው። ስለዚህ ዳታችሁን በዚህ መንገድ ቫሊዴሽን ማስገባት ይቻላል ማለት ነው። ቀጣዩ ደግሞ ዲፓርትመንት እናስገባ፣ ሊስት ልናስገባ ነው ማለት ነው። ኤችአር፣ ሴልስ። ስለዚህ እዚህ ጋር ልምጣ። ለምሳሌ ዲፓርትመንት ዲፕ፣ ይህንንም ልምረጠው እስከታች አካባቢ። ከዛ በኋላ ዳታ ቱልስ፣ ዳታ ቫሊዴሽን፣ እዚህ ጋር ሴቲንግ ጋር ልመለስና ኤኒ ቫሊዩ ሳይሆን እዚህ ጋር ደግሞ ምንድነው ሊስት ነው። ስለዚህ ይኸውና ሊስት የሚደረጉትን እዚህ ጋር እንጽፋለን ማለት ነው። ለምሳሌ ማማን ናቸው? ኤችአር ኮማ ሴልስ። ካፒታል ማድረግ ይቻላል፣ ስሞል ደስ ባላችሁ መጻፍ ይቻላል። ህግ የለውም እዚህ ጋር በተመቻችሁ እናንተ። ፋይናንስ፣ አይቲ፣ ሌላም ልመዘግብበት እችላለሁ ማለት ነው። ከዛ በኋላ ኦኬ ላለው እዚህ ጋር መጣና አሁን ተመልከቱ፣ የሆነ ሰው አይዲው እዚህ ጋር ተመዘገበ። ቀጥለን ዲፓርትመንቱን ለመጻፍ ደግሞ ቺምን መንካት ብቻ ነው። ስለዚህ አይቲ ከሆነ አይቲ ላለው፣ እንደዚህ ፋይናንስ ከሆነ ፋይናንስ፣ ኤችአር ከሆነ ኤችአር ላለው ማለት ነው። ሌላም ከሆነ በቀላሉ መጻፍ ይቻላል። ቅድም እንደ ልምድ ስላችሁ የነበረው ደግሞ ምንድነው ሊስት የሚደረጉ ነገሮቻችሁን ሽታችሁ ላይ ማስቀመጥ ይቻላል እያልን ነበረ። ለምሳሌ እዚህ ጋር ሊስቶቻችን እናስቀምጥ። እዚህ ጋርም ሊሆን ይችላል ማንኛውም ቦታ። ለምሳሌ ያዋቸው በጣም ብዙ ዲፓርትመንቶችን እዚህ ጋር ኮፒ ላድርግና እንደ ምሳሌ ነው። አሁን እዚህኛው ጋር ላስቀምጣቸው። ለምሳሌ ኮንትሮል ቪብል እዚህ ጋር እንዳለ ይቀመጣሉ። በጣም ብዙ ዲፓርትመንት ነው እንደምታዩት። ይሄን ሁሉ አሁን መጻፍ አይጠበቅብኝም ሌላ ጊዜ ማለት ነው። እዚህ ጋር ተቀምጠዋል። ከዛ እዚህ ጋር ልምጣና ይሄን አጠቃላይ ልምረጠው። ዳታ ቱልስ ጋር እንምጣና ዳታ ቫሊዴሽን። አሁን ይሄን እንቀይረዋለን ማለት ነው። ይሄን ላጥፋውና ታይፕ ከማድረግ እዚህ ጋር የምታዩት አለ ይሄኛው። ይሄን መንካት ነው። ከየት ነው የምታመጡት እያለን ነው። የኛ የተቀመጠው የት ነው? ሽት ስሪ ላይ ነው። እዚህ ጋር እንመጣለን። ይሄውና ሽት ስሪ እያለን ነው። ሽት ስሪ ላይ ሆኖ ደግሞ የቱ ነው? ይሄን እንዳለ እስከ ታች ያሉትን እመርጣቸዋለሁ። መልሰን ይሄን መንካት ተመልከቱት። ሽት ስሪ ይሄውና ሽት ስሪ ላይ ያለው ተመረጠ እያለኝ ነው። ኦኬ ላለው ማለት ነው። ከዛ አሁን እዚህ ጋር ልምጣና ይዋቸው ዝርዝር እንዳለ መጥተዋል። ስክሮል እያደረኩኝ ማስገባት ነው። ፋይናንስ ከሆነ ፋይናንስ እዚህ ጋር እመጣለሁ። ሌሎችም ካሉ ማለት ነው። ስለዚህ ረጅም ካላችሁ ጽፋችሁ ማዘጋጀት ይቻላል። አጠር አጠር ያለ ነገር ደግሞ ካለ ታይፕ ማድረግም ትችላላችሁ ማለት ነው ራሳችሁ። ሌላው ደግሞ እዚህ ጋር የምትመለከቱት ነው ሃየር ዴት አለ። ለምሳሌ ሃየር ዴት እዚህ ጋር ደግሞ የተፈለገው ምንድነው አፍተር 0101 ይላል እንደምትመለከቱት። ስለዚህ እንዳለ ልምረጣውን እስከፈለጋችሁት መመረጥ ይቻላል። ከዛ በኋላ ዳታ ቱልስ፣ ዳታ ቫሊዴሽን፣ ኤኒ ቫልዩ ሳይሆን አሁን ምንድነው የፈለግነው ዴት ከሆነ ዴት ማለት ነው በቀጥታ። ስታርት ይላል መነሻ፣ መድረሻ ደግሞ እዚህ ጋር አለ። እኛ ግን መነሻና መድረሻ ሳይሆን የፈለግነው ከዚህ በኋላ ነው። ስለዚህ አፍተር ነው እንጂ ቢትዊን አልፈልግም ማለት ነው። በእነዚህ ቀኖች መካከል ከፈለጋችሁ ቢትዊን ማለት ይቻላል። አፍተር ደግሞ ከፈለጋችሁ ግሬተር ዛን ማለት ነው። ከዚህ ቀን ወደዚህ ያሉትን እየፈለግን ነው። ስለዚህ ግሬተር ዛን ልበለው። ቀኑን ደግሞ እዚህ ጋር እናስገባው 01 20 ማለት ነው። ኦኬ ልበለው። አሁን እዚህ ጋር ልምጣና ልመዝግብ። ለምሳሌ 01 1998 ኢንተር። እንደምታዩት አይቀበልም። ምክንያቱም ተቀበል የተባለው ከመቼ ወዲህ ያሉትን ነው ከ2020 ማለት ነው። እዚህ ጋር ሜሴጆችን ቅድም ባሳየኋችሁ መሰረት ማስገባት ይቻላል። አንድ አይነት ነው። በተመሳሳይ ደግሞ እዚህ ጋር ለምሳሌ 04 05 20 23 ኢንተር ይቀበላል ከዚህ በኋላ ስለሆነ ማለት ነው። ስለዚህ ዋና ሀሳቡ ምንድነው? ዳታ ቫሊዴሽናችን ጋር እንምጣና እዚህ ጋር ግሬተር ዛን ብለነዋል። ኢንፑት ሜሴጆቹን ኢረር አለርቱንም ማስገባት ትችላላችሁ ማለት ነው እዚህ ጋር።
ሌላው ደግሞ ሳለሪ ተብለናል። የተፈለገው ሳለሪ መሆን ያለበት 20 ሺህ እና 100 ሺህ መካከል ነው። ከዛ ውጪ አልተፈለገም ማለት ነው። ስለዚህ ሳለሪ አሁን እንዳልኳችሁ ሰው እንዳይጽፍባችሁ ብቻ ሳይሆን ለእናንተ የሚያግዛችኋል። ለምሳሌ እየመዘገባችሁ ባንክ ላይ ምናምን ሆናችሁ በስህተት 5000 ላሉ ብላችሁ 50000 ብላችሁ ብጽፉ ወይም 50000 ላሉ ብላችሁ 5000 ብጽፉ ያስቆማችኋል። ያ ደግሞ እንዳትሳሳቱ በጣም ነው የሚያግዛችሁ ማለት ነው። ስለዚህ ይሄን ልምረጠው። ለምሳሌ ሳለሪ ጋር እዛ ዳታ ቫሊዴሽን ሴቲንግ። አሁን የተፈለገው ደግሞ ሆል ነምበር ነው። ስለዚህ ሆል ነምበር ነካለው። ቢቲዩን ነው አሁን ደግሞ ምክንያቱም በሁለቱ መካከል ስለሆነ እዚህ ጋር ያሉትን እንዳለ መጠቀም ትችላላችሁ እናንተ። ቢቲዩን ይሁን። አሁን ሚኒመሙ ስንት ነው? 20 ሺህ። ስለዚህ 20 ሺህ ጽፋለሁ። ማክሲመሙ ደግሞ 100 ሺህ። ስለዚህ እዚህ ጋር ተሳስታችኋል ሚሊዮን ብላችሁ ብትጽፉ ወዲያው ያስቆማችኋል ማለት ነው። አሁን ቼክ እናድርግ። እዚህ ጋር ለምሳሌ 25000 ላስገባ፣ ኢንተር ይቀበላል። 15000 ላስገባ፣ ኢንተር አይቀበልም። አሁን ደግሞ 100 ሺህ እላለሁ ብዬ በስህተት አሁን 1 ሚሊዮን ብር ላስገባ፣ ኢንተር ተሳስተሃል እያለኝ ነው። ከዛ በኋላ የማስተካክለው ነገር ካለ አስተካክላለሁ ማለት ነው። አሁንም ሜሴጆቹ እዚህ ጋርም እንደተጠበቁ ናቸው። ኢንፑት ሜሴጅ ኤረር አለርት ማስገባትም ትችላላችሁ። ለዚህ ሌላው ደግሞ እዚህ ጋር ጀንደር ወይም ጾታ አለላችሁ፣ ሜል እና ፊሜል። 10 ጊዜ አሁን እየመጣችሁ የሰው ስም እያያችሁ ስማቸውን እዚህ ጋር ብንዘርዘር እንችላለን። ሜል ፊሜል ማለት አይጠበቅብንም ማለት ነው። ስለዚህ ጀንደር ከዚህ በታች ያሉትን እንዳለ ልምረጣቸውና ዳታ ቱልስ ዳታ ቫሊዴሽን እዚህ ጋር እንምጣ። ኤኒ ቫልዩ ሳይሆን ሊስት ነው። አሁንም ሊስት እዚህ ጋር እመጣለሁ። የመጀመሪያው ሜል ኮማ ፊሜል። ይሄ በአማርኛም በእንግሊዝኛ በፈለጋችሁት ይቻላል። ከሌላም ቦታ መምጣት ትችላላችሁ። አሁን ግን አጭር ስለሆነች እዚሁ ጻፍኳት። ኦኬ ይላል። የመጀመሪያው ሰው ወንድ ከሆነ አሁን ሜል፣ ቀጣዩ ፊሜል ከሆነች ፊሜል እያልኩኝ መሄድ እችላለሁ ማለት ነው። እድሜም ተመሳሳይ ነው። እድሜ ለምሳሌ ከዚህ በታች ከዚህ በላይ ማለት ትችላላችሁ። ኤጅ ከዛ እዚህ ጋር እመርጣለሁ። ዳታ ቱልስ ዳታ ቫሊዴሽን ኤኒ ቫልዩ ሳይሆን ሆል ነምበር። ቢትዊን ከሆነ ሚኒመም እድሜ 18 ነው። ማክሲመም እድሜ 60 ነው። ኦኬ ብላ አሁን ከነዚህ ውጪ ለአንድ ሰው መጥቶ 15 ዓመት ቢሞላ አይቀበለውም። ስለዚህ እዚህ ጋር ያሉትን ነገሮች በአጠቃላይ እናንተ መጠቀም ትችላላችሁ ማለት ነው። በዋናነት ግን እዚህ ልመልሳችሁና ኤኒ ቫልዩ ማንኛውንም ነገር ይቀበላል ነው። ሆል ነምበር ሙሉ ቁጥር፣ ዴሲማል ከፈለጋችሁ ዴሲማል ለምሳሌ ከ0.5 እስከ 0.20 ማለት ትችላላችሁ። ሊስት የሚደረግ ነገር ካለ ታይም ሌንግዝ ከስተም የራሳችሁን ማዘጋጀት ከፈለጋችሁ ደግሞ ከስተም ብላችሁ ማዘጋጀት ይቻላል ማለት ነው። ሌላው ግን ምንድነው መጀመሪያውኑ የተዘጋጀ ካላችሁ ደግሞ አንዴ ፓወርፖይንቱ ላይ ልመልሳችሁና ወደ ኋላ አንዴ ልመልሳችሁ። ቅድም እናየዋለን ያልኳችሁ ነበረ። እዚህ ጋር ሜሴጅ አስገብተናል። እንዴት እንደምታስገቡ አሳይቻችኋለሁ። እነዚህ ማለት ነው ለምሳሌ ሰርክል እንዲያደርግላችሁ እንደዚሁም ደግሞ ሪሙቭ ማድረግ ስትፈልጉ እንዴት ማድረግ እንደምትችሉ እንመለከታለን ማለት ነው። ለምሳሌ ቀድሞ የተዘጋጀ ዳታ ሊሰጣችሁ ይችላል። ለምሳሌ እዚህ ጋር የምትመለከቱት ሳምፕል ዳታ አለ ከቻትጂፒቲ ላይ ዳውንሎድ አድርጌው ነው። እንደዚህ ተመዝግቦ ተሰጣችሁ። ከዛ ለምሳሌ ከዚህ እድሜ ውስጥ የተፈለገው ከ30 እስከ 50 ያለ ሰው ብቻ ነው ብለን እናስብና ላሳያችሁ። መጀመሪያውኑ ግን ዳታዎቹ ገብተዋል፣ ምክንያቱም ሪስትሪክት አልተደረገም ነበር ማለት ነው። ስለዚህ ኮንትሮል ሺፍት ወርታች አድርገን መምረጥ እንችላለን፣ ወይም እንደዚህ እናንተ የጎተታችሁን በተመቻችሁ መንገድ መምረጥ ይቻላል። ከዛ ዳታ ቫሊዴሽን ይሄውና ኤኒ ቫልዩ ሳይሆን እዚህ ጋር ሆል ነምበር ቢትዊን ሆኖ ትንሹ 30 ነው፣ ትልቁ ደግሞ 50 ነው መሆን ያለበት። ኦኬ ልበለው። አሁን አንዴ ስለተመዘገበ ይሄ ምልክት አያሳየኝም። ካሁን በኋላ ግን አይቀበልም ማለት ነው። ነገር ግን ቼክ ማድረግ እንችላለን። ቼክ ለማድረግ ምንድነው የምናደርገው? ማንኛውም ቦታ ክሊክ ታደርጉና ዳታ ቫሊዴሽን ይሄኛውን ይዩት። ሰርክል ኢንቫሊድ ዳታ ወይም ቫሊድ ያልሆኑትን አውጣልኝ ማለት ይቻላል። ይሄን ብንነካው ተመልከቱ። 51 53 52 26 እንዳለ ቀይ ያደርግባቸዋል ወይም ያከብባቸዋል በሰርክል። ለምን የተባለው ከ30 እስከ 50 ነው። ለምሳሌ ይሄ እድሜው ቢስተካከልና ወይም እድሜዋ ተስተካክሎ 35 ብትሆን ኢንተር ብንል ቀዩን ከላዋ ላይ ያጠፋላታል። 26 የሆነው ደግሞ እዚህ ጋር 45 ቢሆን ኢንተር ብንል ቀዩ ይጠፋል። ስለዚህ የተዘጋጀ ዳታ ላይ ቼክ አርጉ ብትባሉ በዚህ መንገድ በቀላሉ ማድረግ ይቻላል። ደሞዝ ጋር ደግሞ ላሳያችኋለሁ። ይሄን ልምረጠውና ከዛ ዳታ ቫሊዴሽናችን ጋር እንሂድ። ዳታ ቫሊዴሽን ኤኒ ቫልዩ ሳይሆን ሆል ነምበር። ደሞዛቸው መሆን ያለበት 20 ሺህ ነው ትንሹ ደሞዝ።
ትልቁ ደሞዝ 100,000። እነዚህ ምሳሌ ቁጥሮች ናቸው። 100,000 አድርጌዋለሁ። ኦኬ ልበለው። ተመልከቱ አሁን አንድ ሰርክሉን ስላበራ ነው ወዲያው ቀይ ቀይ እያደረገ እንደዚህ ያሳየናል። ስለዚህ አንደኛ መጀመሪያውኑ እንዳይቀበል ማድረግ ይቻላል። ሁለተኛ ደግሞ የተሰራ ዳታ ለእናንተ ቢመጣላችሁ ቫሊድ የሆነው የትኛው ነው፣ ቫሊድ ያልሆነው የትኛው ነው የሚለውን በቀላሉ ማግኘት ትችላላችሁ። ይሄ ደግሞ ስራችሁን ያቃልልላችኋል ማለት ነው። ስለዚህ ዳታችን ስናስገባ ቶሎ የምናስገባበትን መንገድ እንደዚሁም ደግሞ ስህተት የምንቀንስበትን መንገድ ተመልክተናል ማለት ነው። ይህንን እዚህ ያለው እናንተን ፕራክቲስ ማድረግ ትችላላችሁ። ቪዲዮ ከተመቻችሁና በቀጣይም እንዲህ አይነት ቪዲዮዎችን እንሰራላችሁ ከፈለጋችሁም ይህን ቪዲዮ ላይክ በማድረግ እንደዚሁም ኮመንት ላይ የተለያዩ ነገሮችን በመጻፍ አሳውቁኝ። ከላይ ኢንስክሪን ላይ ያሉትን ቪዲዮዎች እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።